ነው የማመሰግነው። እንደነዚህ አይነት ሰዎች ተስፋ ያስቆርጡኝም። እንደናንተ አይነት ሰዎች በህይወቴ ተስፋ እንዳልቆርጥ ያደርጉኛል። እኛ እኮ ገና አላዳንሽ። አሁንም ቢሆን እዚህ ቤት ያለሽው እንደማያሻ ከምር የግሌ ባትያዝ ኖሮ ደስ ይለኝ ነበር። ግን ደግሞ አንቺ በጣም ታሳዝኛለሽ። ከዚህ በኋላ ችግር የለውም። ሰው የቻለውን ነው የሚያደርገው። ከሱ ጋር አይደለም እኮ እንኖረው። መሳይ ክፍሉ ነው ወይስ ኪችን ያለው? ሲሆን መላክ ወጣ ሲባል እስከዛ አይገባም ነበር። ትትና ነኝ እንተረበቂ እንደ ፈረምዟችሁ መጣሽ። ትትና ላይ ተረበጫልኩሽ እኮ ጆን በቃ የትም አልሄድም። ይህን ያክል ወርኩኝ። ሞት እንደሆነ አንድ አይቀርም። በቃ እኔ የትም አልሄድም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? እንዴት እስከረማችሁ? ሁላችሁንም ሰላም ሰላም ብያለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ማለት ነው ትትና ድራማን ክፍል 4 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። የትትና ድራማ እንግዲህ በጣም የሚያሳዝንና ልብ የሚነካ ነው። ከመጀመሪያው ጀምሮ የአንድ እህት ነፍስ እንግዲህ ተወስዶ ሁለቱም ኩላሊቷን ገለው እሷን ለሌላ ለሀብታም እያደረጓት ነው ማለት ነው። እንግዲህ ትትና እስካሁን በነዝና እጅ አልገባችም። ነገር ግን አሁን እንግዲህ ባለፈው እንደምናስታውሰው ለማስታወስ ያክል ማለት ነው ወስደዋት ማለት ልክ በር እየተንኳኳ ነበረ። ነገር ግን እሷ በሩን እየታገሉ እያለና አብረሽ ጓዳ ገብታ ተደብቃ ነበረ። ነገር ግን በእሷ ምትክ ማለት ነው ማን ወሰዳት? የኔን ወሰዷት ማለት ነው። የልቤን ወሰዷት ማለት ነው። ስለዚህ የኔ አሁን ምን ሆነች መሰላችሁ? እዛት ወሰዷት ሐኪም ቤት። ነገር ግን ብትመረመር እሷ ደሟ ኦ ነው። ስለዚህ ደሟ ኦ ደግሞ ኩላሊታቸው አይመሳሰልም፣ ወይም ደም ኦ የሆነ ኩላሊት መስጠት አይችልም ባጭሩ ማለት ነው። ስለዚህ ይሄ የተወሰነባቸው ማለት ነው። ስለዚህ ምን አደረጉ? ካሊድ አሁንም ደውለው የዛ ቤት ያለውን ከፈለግ እሳት አቃጥለው ከፈለግ ሁሉንም ረሽናቸው፣ ነገር ግን ትትና መገኘት አለባት ብሏል ማለት ነው። እሱ እኛን አምኖ ነው ኤሲ ውስጥ የገባው። ስለዚህ ልናድነው ይገባል እያለ ነው ማለት ነው። በዚህና ዝና እንግዲህ ልትረዳኝ ይገባል። እኔ ሌሊቱን ሙሉ አልተኛሁም፣ የሆነ እስካሁንም አለው። ይሄ እኮ ለጋራችን ጥቅም ስንለው ምናምን እያለ ነው ማለት ነው። ነገር ግን እሱ እንግዲህ ያው እየፈለጋት ነው። ነገር ግን አብርሽ እንግዲህ ሁሉንም ማስጠንቀቂያ ሰጥቶ ነበረ። ማንም ሰው እዚህ ቤት እንግዲህ እሷ እንዳለች ትትና እንዳለች መናገር እንደሌለበት። ነገር ግን መሳይ አስመሳይ እንትና የአብርሽን ቁጥር ስለማታውቀው ለእሷ ደውላ ነበረ ማለት ነው። ስለዚህ ባለፈው እንግዲህ በዝና ቤት ውስጥ ያስፈራራው 100,000 ብር እሰጥሃለሁ የትትና ያለችበትን ነገር ብሎት ነበረ። ስለዚህ ሁሉንም ሲያማክራቸው እምቢ ብለውት ነበረ። ተንከሲስ ሳይቀር አይ ይሄ ነገር ከአብርሽ ጋር ስለሚያጣላን ይቅርብን ብሎ ነበረ ማለት ነው። ነገር ግን ነገርየው እንግዲህ እሱ ውጭ ላይ ተስማምቶ እንግዲህ ይሄን ሲልባት የኔም ተስማምታለች ማለት ነው። የኔና እሱ እንግዲህ ያው ተመሳጥረው የኔዬ ወደ ቤት ተመልሳለች። ባጭሩ በቃ ስለተናገረው ስለሚነግሯቸው ማለት ነው። አብርሽ እንግዲህ ሁሉንም ነገር እንጋፍጠዋለን እንጂ ምናምን ብሏል ማለት ነው። ነገር ግን ትትና እኔ ከዚህ በፊት ለብዙ ሰው መከራ፣ ችግር፣ ፈተና፣ ውጣ ውረድ ሆኛለሁ። ተንግዲህ ወዲያ ግን ልሆንባችሁ አልፈልግም። እኔን አድናለሁ ብላችሁ አንድ ምስኪን እህት ሌላ ምስኪን እህት ተይዛለች። ስለዚህ ነገርየው እንግዲህ ያው የቻልኩትን አድርጌያለሁ። ብዙ ልጆችም ብዙ ሰዎችም የቻሉትን አድርገውልኛል። ነገር ግን አሁን ግን ነገርየው ከአቅም በላይ ሆኗል። ስለዚህ ባለው አማራጭ ማለት ነው እጄን አሳልፌ ለእነዚህ እናሰጣለሁ። የኔም ትፈታለች ብትልም አብረሽ ግን ፈጽሞ እኔ የጤና ባለሙያ ስለሆንኩ የኔ ኩላሊት ነቅሎ ትክያ ማድረግ አልችልም። ስለዚህ አትስኪ ብሏታል ማለት ነው። ነገር ግን ያ ሁሉ በጣም እኔ እንዴት ማለት በጣም ገረማት ነው። ብዙ ጊዜ የማውቃቸው የምወዳቸው ወዳጆች የኔ ያልኳቸው አሳልፈው ለመስጠት 1 ደቂቃ አልወሰደባቸውም። አንተ ግን አብርሽ አታውቀኝም፣ እንዴት ነው ይሄን ሁሉ መስዋዕት የምትከፍልልኝ ምናምን እያለች እንግዲህ ሰጥታለች ማለት ነው ሀሳቧን። አይ እኔ ማንኛውም ወንድ ልጅ ሴትን ልጅ መጠበቅ አለበት ብዬ የማምን ሰው ነኝ። ስለዚህ ለዛ ነው እየጠበኩሽ ያለሁሽ እላትም። እሷ እኮ እኔን እጠብቃለሁ ስትል አንድ አብራችሁ የኖረችን ልጅ አሳልፋችሁ ሰጥታችኋል። አይ አሳልፌ ሰጥቻት ሳይሆን ሁለታችሁንም እንዴት መውጣት እንዳለብኝ ከዚህ ችግር እያሰብኩ ነው እያለ ማለት ነው። ድንገት በሩ ተንኳኩቶ ማለት ነው። እነዚህና እንግዲህ
መጥተዋን ማለት ነው። የኔን ይዘው ማለት ነው። ልክ የኔን ይዘው እንደመጡ ማለት ነው ምን አደረጉ? በር አንኳኩ። ልክ በሩን ሲያንኳኩ ነይ ተደበቂ ትትና ይላታል ማለት ነው አብርሽ። እሷም አልደበቅም ከእንግዲህ ወዲያ በቃ ደከመኝ፣ ሮጥኩ በቃ ፈጣሪ ካለ በቃ ሞት እንደሆነ አይቀርም፣ ስለዚህ በቃ ይግደሉኝና ይረፉ ብላለች ማለት ነው። እሱ ግን ፈጽሞ አይሆንም፣ ስለዚህ እንጋፈጣቸዋለሁ ፊት ለፊት ብሎ ማለት ነው። ለማንኛውም እንደምንም ብሎ እጇን ጎትቶ እንግዲህ በነገራችን ላይ ወንድሟ ሊሆንም ይችላል ማለት ነው። ምክንያቱም አንድ የጠፋ ወንድም አለኝ እሱን እየመሰልከኝ ነው፣ ስለዚህ ምናልባትም እኮ ልኮን ትችላለህ ምናምን ብለዋለች ማለት ነው። እሱን ሌላ ጊዜ የምንጫወት ይሆናል ብሎ እንግዲህ አሁን በድጋሚ ደብቋታል ማለት ነው። እንግዲህ ተንከሲስ ባይዘወይ እየነገራቸው ነበረ። ስምን መላክ ያወጡታል መሳይ ብለው አስመሳይ የሆነ ሰውዬ ሁላችንም ችግር ውስጥ ነን። ስለዚህ እንዴት አድርገን እንትን እንበል እናውጣ እያለ ነበር በር ተቋቋው ማለት ነው። ስለዚህ እንግዲህ በዝና ማለት ነው አንተ ስትጀምር መታወቂያ ባይዘው ፌክ የፖሊስ መታወቂያ አላቸው። ስለዚህ እናንተ ስትጀምር ወንጀለኞች እንጂ ጤነኞች አይደላችሁም። ጤነኞች ብትሆኑ እንዴት እንደዚህ ታደርጋላችሁ እንዴ ብሎ ማለት ነው ሲጋፈጣቸው በዝና በቴስታ ገባለት አብረሽን ጣለው ማለት ነው። ጓደኛውም እንግዲህ የቀበሮ አስፈጻሚ ጓደኛው ማለት ነው እዚህ ላይ ያነቀው ማለት ነው። ሲያንቀው እናቴ አላወቅምና ብሎ ማለት ነው በዝና ሁለቱንም ደበደባቸው ማለት ነው። ስለዚህ የኔ እየጮኸችም ነው ምንም ማድረግ እንዳለባትም ግራ ገብቷታል ማለት ነው። እንግዲህ መሳይ ነው አለች እዚህ ቤት ብሎ ይዟቸው የመጣው ስለዚህ ማለት ነው። እሷን እንግዲህ እሱን ማለት ነው አምጣ ብሎታን ተንከሲስ እንግዲህ ትራስ ውስጥ ገብቷን ይታያን አይታየም የማይቀር ጉዳይ ነው ማለት ነው። ተንከሲስ በነገራችን ላይ በጣም ዘና ያደርጋል ማለት ነው። ያው በጣም ያስቀን ማለት ነው ግን በቁም ነገር ላይም ይሻላል። ከመሳይ በጣም ይሻላል። አንዳንድ ወንዶች አለ ግን ብስሚላ ሴት ራሱ እንደዛ ያደርገው ማለት ነው። ሰውን አሳልፎ ለመስጠት እንደዛ አናቅም ቢሉ ሌላ ምንም በድርግጥ ልክ ናቸው። በእንሷ ምክንያት ብዙ ችግሮች፣ ፈተናዎች እየደረሰባቸው ነው። ነገር ግን ይሄን ያህል ራሱ እንትን ማለት በጣም እንትን ነው ማለት ነው። በቃ ጓደኝነት ማለት ልኩ ያልገባቸው የጓደኝነት ምንነት ያልገባቸው ጓደኛቸውን አሳልፈው አብርሽ አሁን እዚህ ቤት እሱ ነው የሚያኖራቸው፣ የአብርሽ ቤት ነው። በቃ ብዙ ነገር እሱን ራሱ እያኖረው፣ ነገር ግን ለ100,000 ብር ብሎ አብርሽን ከዳው። ምክንያቱም አብርሽ እንግዲህ ወዳ ስለ ትህትና የሚያወራ ሰው ከዚህ ቤት ይወጣን፣ ሲጀመርም ሊመታም ይደበደባንም ይገደላንም ብሎ ህግ አውጥቷል ማለት ነው። ተንከሲስ እንኳ እምቢ ይሄ ነገር አይሆንም ሲል፣ ነገር ግን መሳይ አሳልፎ አብርሽን ሰጥቷል ማለት ነው። ይሄ ማንነት ደግሞ የሚያውቀው ማለት ይሄን ነገር እንደሚያደርግ ማለት ነው ቀብር አስፈጻሚዎትና ተንከሲስና የኔ ያውቃሉ ማለት ነው። ይሄን ነገር አብርሽ ሲሰማ በጣም ነው የሚያዝነው ማለት ነው። አንዳንድ ጊዜ መልካም ጓደኛ ጥሩ ሰው ስትሆኑ ማለት ነው ጄል ሞኝ አድርገው ይቆጥሯችኋል ማለት ነው። እና አብርሽ ይሄን ያደረገው ያኔ አብሮት ሲኖር አምኖት ሲኖር የሆነ ችግር ሲገጥመው አሳልፎት ሊሰጠው አልነበረም ማለት ነው። ነገር ግን መሳይ ይሄን ማድረግ አልነበረበትም። ልጅቷን ወደ ፖሊስ መስጠትም ካለባቸው በቃ የልቤን ለማዳን ወይም የኔን ለማዳን የተቻላቸውን ማድረግ ኦኬ። ግን አብርሽ ምክንያቱም ይሄ ነገር በጣም ከባድ ነው፣ ወንጀለኞች ናቸው። ከአንድም ሁለቴ እነዚህ የህግ ሰው ሳይሆኑ ወንጀለኞች እንደሆኑ ሁለቱንም ኩላሊቷን ለመውሰድ እና ለመግደል እንደሆነ እንትን እያደረጓት እያባረሯት ያሉት ሀቅ ነው፣ ግልጽ ነው፣ ተነግረዋል ማለት ነው። ነገር ግን እንግዲህ በዚህ ሁሉም እየታለ ማለት ነው። ነገር ግን ያው አስመሳይ የሆነ ልጅ ማለት ነው ሰጥቶ እንግዲህ ኩሽና ገብቶ ነበረ ማለት ነው። ተኩሽና ሙጣ በማለት እንግዲህ ያው ተንከሲስ በጣም ተቆጥቷን ቀብር አስፈጻሚው። ስለዚህ ምንም አትፍሪ የኔ እህት ከጎንሽ ነን ሲሉ እንግዲህ በሶስት ድምፅ ሁሉም በአንድ ቆመውላታል። የኔና የልቤ እንግዲህ የኔና አስመሳይ እንግዲህ ከየት እንደሚያመጡት ታየት እንደሚያመጧት አላውቅም። በእርግጥ የደበቀባት ቦታ ፍሪጅ ነው ማለት ነው። እዛ ቦታ ላይ መጥተው ድጋሚ ያገኟታል ወይስ አያገኟትም? ድጋሚ ትትና በእነዝና እጅ ትወድቃለች። ምክንያቱም ዛሬ ትትና ካልተገኘች እና ዛሬ ሲውስጥ ሰውየው መውጣት ካልቻለ ወይም ኩላሊቱን ማግኘት ካልቻለ ሰውየው ባጭሩ ይሞታል ማለት ነው።
ስለዚህ ይሄ ሁሉ የሆነ ነው ማለት ነው። ትትናም በጣም ደክሟታን፣ በቃ አሰልችታለች። በቃ ፈጣሪ ሆይ እባክህ ከዚህ ሁሉ ጭንቅና መከራ ብዙ አውጥተኛል። ስለዚህ ዛሬም አንተኑ ማጸናሃለሁ እያለች እንዲህ ወደ ፈጣሪዋ እየጸለየች ነው። ጸሎታ ተሰምቶ ትትና ተነዝና እጅ ታመልጣለች ወይስ አታመልጥም የሚለውን እንግዲህ የምናይ ይሆናል። ውድና የተከበራችሁ የፍቅር ጎጆ ቤተሰብ ወይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ። ወትሮ ቪዲዮ ሲደርስ ማለት ነው በላይክ በሸር ጀምሩት ማለት ነው። አበረታቱ። ምን መልካምነት ነው ማለት ነው። ግን ወይኔ 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 የሰው ልጅ ክፋት ብስሚላ፣ በዝና ይሄን ያህል ክፋት፣ ይሄን ያህል ለጓደኛ ነፍስን ለማትረፍ ሌላ ነፍስ ማጥፋት ብስሚላ ማለት በጣም ከባድ ነው ማለት ነው። ኢቭን እኮ አንድ ኩላሊቷ ቢሆን ሁለቱንም ማለት ነው። ብቻ ጋይስ ከባድ ነው ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ትትና ድራማን ክፍል 4 ይዤላችሁ መጥቻለሁ። አዲስ ነው ማለት ነው። ተከታተሉት እስከ መጨረሻው። ሰላም አለይኩም ወራህመቱላሂ ወበረካቱ።